አላህ ለእንደነ ዑመር አይነት ጠንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል። አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ ሊከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ወኩለን አልሐምዱሊላህ صاحب الجمال والكمال والإحسان والإنعام الحمد لله المتفضل على عباده بالخير العميم والهادي بفضله ورحمته إلى صراطه المستقيم لا يفنى ولا يبيت ولا يكون إلا ما يريد لا مثيل له يوجد ولا إله سواه يقبل ولا أكرم غيره يقصل عز جاهه وجل ثناؤه وتقدست أسماؤه ولا إله غيره آتيتك راجيا يا ذا الجلال ففرج ما تراه من سوء حالي عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي لعمرك ليت أمي لم تلدني ولم أغضبك في طول الزمان إلى من يشتكي المملوك إلا إلى مولاه يا مولى الموالي فها أنا عبدك العاصي فقير إلى رحماك فاقبل لسؤالي أشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وأمينه على وحيه خير الأنبياء مقاما وأحسن الأنبياء كلاما لبلة تمامهم ومسك ختامهم أغر عليه للنبوة خاتم من الله نور يلوح ويشهد وضم الإله اسم النبي لاسمه إذا قال في الخمس المؤذن أشهد وشق له من اسمه ليجله فذو العرش محمود وهذا محمد نبينا أتانا بعد سن وفضرة من الرسل والأوثان في الأرض تعبد فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند فعلرنا نارا ونشر جنة وعلمنا الإسلام فالله نحمد أشهد أنه بلغ الرسالة وأدى الأمانة فصلوات الله وسلامه عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أيها المؤمنون عباد الله أوصي نفسي الخاطئة بتقوى الله وقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أيها المؤمنون عباد الله زاري الله سبحانه وتعالى فقادك هنا سلان دوسين أجندان نورال كلهم ነገራቶቹ ጠርዝ ሲረግጡ መፍትሄው መሃል መንገድ መሆኑን ነቢዩላ መሐመድ አለይሂ ሰላቱ ወሰላም አስተምረውናል። ሁሌም ግራ ዘመም ወሰን የሚያልፉ ክስተቶች የሚታከሙት በሚዛናዊነት በመካከለኛው መንገድ ብቻ ነው። ነህጁል ኢዕቲዳል
አላሁ ስብሓነሁ ወተዓላ ወልዮች አሉት። ለወልዮችም ከራማን ሰጥቷል። በዚህ አጀንዳ ዙሪያ ላይ በርካታ ሰዎች የተለያየ ጥግ ላይ ቆመዋል። አንዳንዱ ወልያቶችን ከአላህ ጋር ሊያወዳድር ሲጥር፣ ሌላኛው ደግሞ የምን ወልይ የምን ከራማ ብሎ ሲያወግዝ ሰማዋል። እስልምና ከሁለቱም መካከል አላህ ደጋግ ባሮች አሉት፣ ወዳጆች አሉት፣ ባለሟሎች አሉት። እነዚህን ቁርአን ላይ በአንድ አንቀጽ አስቀምጧቸዋል። አላ አዋጅ እነ አውሊያ አላህ የአላህ ደጋግ ባሮች ወዳጆች ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን እነሱም አይፈሩ አያዝኑም ጥለውት በህልት ነገር። እነማን ናቸው ያ ረብ? እስኪ ግለጽልን። መገለጻቸው ምንድነው? እንደነሱ መሆን ይሳካልናል ወይ? ጥያቄ አቀረብን። አለዚነ አመኑ እነዛ ያመኑ ኢማናቸው የጸና ወካኑ የተቁን አላህም በትልቁ ቢጠነቀቁት ሚፈሩት ስልጣን ያልሸነገላቸው ዱንያ ያላታለለቻቸው ስሜት ያላነጎዳቸው ወካኑ የተቁን ንግግራቸው የተመጠነ እርምጃቸው የተመዘነ ወካኑ የተቁን ሚበሉትን የመረቱ ሚናገሩትን የመዘኑ ስሜታቸውን የተቆጣጠሩ ለሊት ዒባዳ ቀን ዚክር ላይ ያሳለፉ ከሐላል ነግደው የሚያድሩ በአላህ መንገድ የተዋደቁ ወካኑ የተቁ እነዚህ ናቸው የኔ ወልዮች። ኢማም ኢብኑ ሐጀር አሚሩል ሙእሚኒን ፊል ሐዲስ ኻቲመቱል ሑፋዝ የሚሏቸው ኢብኑ ሐጀር አልወልይ ይላሉ። የአላህ ወልይ ማለት አልሙኽሊሱ ለሁ ስራውን ለአላህ ጽድት ያረጋ ከሚያደርገው ድርጊት ዱንያዊ ንዋይን ያልፈለገበት ላ ስልጣን ወላ ገንዘብ ወላ እውቅና ወላ ጭብጨባ ለአላህ ያጸዳ ስራው አልዓሊሙ ቢሂ አላህን ያወቀው ሲፋውን ባህሪዎቹን ተውሂዱን ያወቀው አልሙቂሙ ዐላ ጣዓቲህ አላህን በመገዛት ላይ ቀጥ ያለ መስመሩ ላይ ያለ መስጊድ አወል ሶፍ ማታጣው የአላህ ወልይ እሱ። ኢማም ሻፊዒ አስከተለው ይናገራል። አንድ ሰው ባህር ላይ ሲራመድ ብታየው፣ በሃዋው ላይ ሲበር ብታየው፣ ቁርአንና ሐዲስ ላይ መጠህ መዝነው ይላል። መመዘኛው አላህን ያውቃል ወይ? ለአላህ ኢኽላስ አለው ወይ? በአላህ መንገድ ላይ ቆሟል ወይ? ይሄ ለወልይነቱ መስፈርት። አላህ ወልዮች እንዳሉት ተናግሯል። አንድ ባሪያ ወደ አላህ በዒባዳ በተጠጋ ቁጥር የአላህ ሽልማት እየቀረበው ይመጣል፣ ወደሱ ያስጠጋዋል። ያኔ የሚጨብጥበት እጁ፣ ሚያይበት አይኑ፣ ሚሰማበት ጆሮው፣ ሚራመድበት እግሩ ሆነለታል አላህ። ወለኢን ሰአለኒ ከጠየቀኝ እጁን አንስቶ ለኡዕጢየነ እሰጠዋለሁ፣ ጠብቀኝ ካለኝ እጠብቀዋለሁ ከሚፈራው ነገር። ወደ አላህ አንድ ባሪያ በእኽላስ እየተጠጋ ሲመጣ በእጁ የሚከሰት ከራማ ይሰጠዋል፣ ያከብረዋል፣ ዱዓውን ይቀበለዋል፣ ከመጥፎ ነገር ይጠብቀዋል፣ በብዥታ መሃል ውስጥ መንገዱን ይገልጥለታል። ከራማ እንለዋለን። አላህ ሲያከብር ትክክለኛ እንደሆንክ ሲጠቁምህ የሱ ወዳጅ እንደሆንክ ሲያሳውቅህ አንዳንድ ክስተት በባሮቹ እጅ እንዲከሰት ያደርጋል። በቀረብከው ቁጥር በተጠነቀቅከው ልክ ማለት ነው። ሰይድና ዑመር ብን አልኸጣብ ሼኹና አልአልባኒ ሰሒህ ባሉት ኢብኑ ሐጀር እና ሐይተሚ ሐሰን ነው ባሉት ዘገባ ላይ አንድ የመስጂድ ውስጥ ኹጥባ ያደርጋል። ከዛ በፊት ግን አንድን የጦር ሰራዊት አደራጅተው ሩቅ አገር ልከዋል።
ያ ሰራዊት አዛዥ ያደረጉት ሳሪያ ይባላል። ሰራዊቱን ይዞ አቀና፣ ቀናትን ቆረጠ። ጦርነት ላይ የተፋለመ ነው እሱ። ሩቅ አገር በሺህ ኪሎ ሜትሮች ርቀት እሳቸው ኹጥባ ያደረጉ ኹጥባውን ድንገት ቆረጡና ያ ሳሪያ አልጀበል፣ አንተ ሳሪያ ሆይ ወደ ተራራው ተጠጋሉ። መስጂድ ውስጥ የታደመ ሰው ግራ ተጋባ። ሳሪያ የሚገኘው ሩቅ አገር፣ ሰራዊቱ ከዘመተ ቀናት አልፎታል። ዑመር ያለ መስጂድ ውስጥ ነው። ምን ታይቶት ምን ተናገረ? ግራ ተጋብቶ ያ ሰራዊት ከቀናት በኋላ በድል ተመለሰ። የጦርነት ቆይታውን ሪፖርት አቀረበ። የአሚራል ሙእሚኒን አንተ የምእመናን አባት ሆይ መሪ ሆይ እኛ እኮ ጠላት ጋር ጦርነት ስንገጥም ልንሸነፍ ቀረብ። ከዛም አንተ ሳሪያ ሆይ ወደ ተራራው ተጠጋ የሚል ድምፅ ሰማና ወደ ተራራው ራሳችን ጠበቅነ። ጦርነቱንም በድል ተወጣ። ዑመር ኹጥባ ላይ ሆኖ 1000 ኪሎ ሜትሮችን እንዴት አላህ ገለጠለት! እንዴትስ ድምፁ ዛጥግ ደረሰ! هذه ما نسميه كرامات። አላህ ለእንደነ ዑመር አይነት ጠንቃቃ ባሮቹ የሚሰጠው ሽልማት ከራማ ይባላል። አላህ ለደጋግ ባሮቹ መጥኖ ሊሰጣቸው ይችላል። እንደሚወዳቸው ሊያሳያቸው፣ ሰዎች ዘንድ ሊከበሩ ሊያደርግ፣ የያዙት መስመር፣ የያዙት ተውሂድ፣ የያዙት ሐዲስ እውነተኛ መሆኑን ሊገልጥ በእጃቸው ይገልጣል። ከራማ ለነቢያት የሚሰጠው ሙዕጂዛት ይባላል። እርከኑ ከፍተኛው እርከን ጣራው እሱ ነው። የወልዮቹ ሁሉ አለቃ ነቢያቶች ናቸው። ከነቢያቶች የሚበልጥ ደረጃ ያለው ፍጡር የለም። አላህ ነቢያቶችን ስማቸውን የተወሰኑትን ከጠቀሰ በኋላ ሁሉንም ፈضلنا على العالمين ከዓለማት አስበልጠናቸዋል። ከነቢያት ደረጃም ቢበልጥ ወላ ሸሂድ ወላ ወልይ የመጨረሻው ጣራው ነቢይነት እርከኑ እሱ ነው። ቃዲ ዒያድ ለዛ ነው ከነቢያቶች የሚበልጥ ወልይ ያለ ሰው ከእስልምና ይወጣል። ነቢያቶች ወንዙ ዳርቻ ቆመው ወልዮቹ ሰንጥቀውት አለፈ ካለ ሰውየው ይከፍራል። ጣራው እነሱ ናቸው። መመዘኛው እነሱ ናቸው። ነቢያቶች ናቸው። ለነሱ አላህ ከራማን ሰጥቷል። ለወልዮቹ ከራማ፣ ለነቢያቶች ሙዕጂዛን ሰጥቷል። ነቢዩላህ ሙሳ ባህሩን በእንጨታቸው በአላህ ፍቃድ ከፍተውታል። ነቢዩላህ ዒሳ የታመመን አድነዋል፣ የሞተን ቀስቅሰዋል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ጨረቃን ከሁለት በአላህ ፍቃድ ከፍለዋል። ተአምራታቸው ብዙ ነበር። ኢማም ኢብኑ ተይሚያ ከ1000 በላይ ይቆጥራል የነቢዩ ሙዕጂዛ። ኢማም ነዋዊ في شرح ሙስሊም ከ1200 በላይ የነቢዩ ሙዕጂዛ ይቆጥራል። ኢማም አልበይሃቂ ወኢማም አልአስበሃኒ ደላኢሉ ንቡዋ የነቢይነት ማመላከቻ በሚል ከ7 እስከ 9 ጥራዝን ጽፈዋል። የነቢዩ ሙዕጂዛ ሲናገር አንድ ባሪያ የነቢዩን መስመር ባዘ ቁጥር ወደ ነቢያቶች ይጠጋል። አላህ ከራማ ይሰጠዋል፣ ለነቢያት ሙዕጂዛ እንደሰጠ። አንዳንድ ፌስቡክ ላይ ለሰሞነኛው አንዱ ወልዮችን ያወደሰ መስሎት ድንበር ሲያልፍባቸው፣ ሌላኛው የምን ከራማ ነው የምታወሩ ብሎ ሳቅ ከጀርባ ያጀበ ቪዲዮ ሲለቅባቸው ስታዩ ያለንበትን አሳሳቢ ሁኔታ ያሳያል። አላህ ለደጋግ ባሮቹ ከራማን ሊሰጣቸው ይችላል፣ ሊያከብራቸው ይችላል። ለአላህ በተጠጉት ልክ፣ በዚክራቸው ልክ፣ ለሊት ባለቀሱት ልክ፣ በጾሙት ልክ አከብርሃለሁ ሊላቸው ይችላል። ዱዓቸው ሊቀበለው ይችላል። ነቢዩላህ ዒሳ ዓለይሂ ሰላም ሐዋርያቶቹ ከበዋቸው ያንተ ጌታ ከሰማይ ምግብ ሊያወርድልን ይችላል እንዴ አሏቸው።
እጅ አነሱ። አላሁመ ረበና አሉ። አላህ ወይ ጌታችን አንዚል ዓለይና ማኢደተን ሚነ ሰማዕ ከሰማይ ምግብን አውርድልን። አላህ አወረደላቸው በመላእክት ከሐዋርያቶቻቸው ጋር ሆነው ተመገቡ። ከሳቸውም በፊት የሳቸው እናት መርየም ዓለይሃ ሰላም የአላህ ወልይ ነች። ዘከርያ እሷን ሊንከባከብ ነበር። ወደ ቤቷም ሲገባ የምትሰግድበት ቦታ ወጀደ ዐንደሃ ሪዝቀን ምግብ ያገኝ ነበር። የሚገርመው የክረምቱን ምግብ በበጋ የምትመገብ የበጋውን በክረምት የምትመገብ የአላህ ወልይ ነች። ዘከርያም ተገረመ። አና ለኪ ሃዛ ያ መርየሙ ይሄ ከየት መጣ አላት። ቃለት ሁወ ምን ዐንድላህ ከአላህ ነው አለች። ኢነላህ የርዝቁ መን የሻእ ቢገይሪ ሒሳብ ያንተ ጌታ አላህ ለሻው ሰው ያለ ገደብ ይሰጣል። ኹበይብ የነቢዩ ዓለይሂ ሰላቱ ወሰላም ሰሐባ ቁረይሾቹ አስረውት መካ ላይ በሰንሰለት ጠፍረው ባዶ ቤት ሲያስቀምጡት ምን ይመገብ? በረሃም ፖልት አላህ ወይን አምጥቶ ነበር የወይን ፍሬ የሚመግበው። ታስሯል እኮ ቁረይሾቹ ሲመጡ ወይን እየበላ ነው። ያኔ መካ ውስጥ ወይን የሚባል ዘሬ አላህ ባሮቹን ደጋጎቹን በሱ መስመር ላይ ያሉትን ያከብራቸዋል፣ ከራማ ሊሰጣቸው ይችላል። ለምነውት እስትጃባ ሊያረግላቸው ይችላል። ኢብራሂም ኢብኑል አድሃም አትባዑ ታቢዒን የተከበረ የአላህ ባሪያ ሷሊህ ሰው ነው። በተውሂዱ ቀጥ ያለ ሰው ነው። አንዴ መርከብ ላይ ከባልደረቦቹ ጋር ሄደ። ደረሶቹ ከበውታል። እንቅልፍ መጥቶት ገደም አለ። ጥምጣሙን ጣል አርጎ ማዕበሉ መርከቧን አናወጣት። ያ ኢብራሂም አሉት፣ ጠሩት። አታይብ እንዴ ማዕበሉ ሊውጠን እኮ ነው፣ ልንጠፋ ነው ብለው ቀሰቀሱት። ሲነሳ መርከቧ ትወዛወዛለች። እጁን ወደ አርረሕማን አነሳ። ሚጠራው አላህ ብቻ፣ እስቲጋሳ የሚቀርበው ለአላህ ብቻ። አላሁመ ቀድ አረይተና ቁድረተክ አላህ ወይ ኃይልህን፣ ችሎታህን፣ አቅምህን አሳይተናል። ፈአሪና ዐፍወከ ወረሕመተክ እዝነትህንና ማህርታህን አሳየና። መርከቧን አላህ አረጋት። ደጋግ ባሮቹ ለምነውት እስትጃባ ያደርግላቸዋል። ተጨንቀው እያሉ መላኢካን ልኮ ሊረዳቸው ይችላል። መርየም ዓለይሃ ሰላም ሶላት ላይ ቁማ ነቢይ አይደለችም፣ የአላህ ወልይ ነች። መላኢኮች እንዳናገሯት አላሁ ስብሓነሁ ወተዓላ ቁርአን ላይ ጠቅሶልናል። ወኢዝ ቃለቲል መላኢከቱ ያ መርየም አንቺ መርየም ብለው አሏት ይላል። መልአካን ያናግራት ነበር። ጅብሪል በአካል መጥቶ ፊት ለፊቷ ተሰይሟል። ፈተመሰለ ለሃ በሸረን ሰውያ ሰው መስሏት ቁማ ያከ የኛ ደጋግ መሻይኾች መላኢካ መጥቶ ቢረዳቸው ምግብ ከሰማይ ቢወርድላቸው ሚገርም ክስተት አለ። ፊ ከራማት ሊልአውሊያ ለደጋግ ባሮቹ ለዛኪሮቹ ሚያከብራቸው ሽልማት አለው አለ። አዩ መስመር ግን እነሱን የጠራህ ቀን ነው። እርዱኝ ያልካቸው ቀን ነው። አኺሱና ያልካቸው ቀን ነው። የፈንጅ ቀጠል ከራማ ግን አላቸው። ሁለቱ ነው ዳር የረገጠው። ይሄኛው ከራማ የሌለ መስሎት ያላግጣል፣ ይሄኛው ከራማ አላቸው ብሎ የሚያምናቸውን ቀብር ይተውፋል፣ ሄዶ ያርዳል፣ እርዱኝ ይላል። እስልምና ነጩ መሐከለኛ መስመር ከራማ አላቸው፣ እንወዳቸዋለን። ከነሱ ማን ይደርሳል? እኛ ይዘን ዛሬ የምንናገረው ኹጥባ ውጭ ደል የተማርነው ነው እንዴ? ከነሱ የደረሰችን እንጥብጣቢ እኮ ነች። በዛ በጨለማው ወቅት ከአጼዎቹ ጋር በሰይፍ እየተሞሸላለኩ ቦሩ ሜዳ ላይ ሸሂዱ ነው እየተሰዉ ያደረሱት ዲን እነዚህ አላህ ወልዮች ካሉ ማን ሊሆን ይችላል? ምድር ለነዚህ አላህ ከራማ ቃል ሰጠ። ለየትኛው ባሪያው ነው የሚሰጠው? ከራማ አላቸው።
አላህ አልቋቸዋል። ልንሰማቸው ወሬ አንዳንዴ ቢደባለቅም ቅርጹም ቢያጣም ወንዙ ቢደፈርስም ተአምር ግን በእጃቸው አላህ ከስቷል። ከነቢዩ ዓለይሂ ሰላቱ ወሰላም ሰሃባዎቹስ ከአንሷር ጎሳ የሆነ አቡ ሙዓላ የሚባል ሰሃባል ነጋዴ ነው። የራሱንም የሌሎችንም ንብረት ይዞ ይነግድ ነበር። አንዴ በረሃ ቆራርጦ ሲሄድ ሽፍታ ያዘው። ንብረቴን ሊቀማው ነው ሲል አንገትህን ነው ምፈልጋል፣ እባክህ ንብረቴን ሰርተውኝ አለው። በጭራሽ እንግዳ ልትገለይ ከሆነ 4 ረካዓ ልስገዳል፣ የፈለከውን ስገዳ። ዘገባው ሶሒህ ነው። ሼኽ አልባኒ ሶሒህ ብለውታል። ሶላት ፈከበርት ይላል። ሶላት ላይ እኮ አላህን ለመንኩት ፈማጸልኩት ስጁድ ላይ እንደወደቅኩ የመጨረሻ 4ኛው ረካዓ ላይ አንድን ጥሪ ያቀረብ ያ ወዱድ ባሮችን አፍቃሪ አላህ ሆይ ያ ዘል ዐርሽል መጂድ የተከበረው ዐርሽ ባለቤት ሆይ ያ ፈዓሉን ሊማ ቱሪድ ምትፈልገው ምትሰራው አላህ ሆይ ችግሩስ ገጥሞኛል ያ ሙጊቱ አግፍኒ አንተ ረጁ ጌታ ሆይ እርዳኝ ብዬ 3 የጠየቅኩት እስቲጋሳ የሚቀርቡ ለአላህ ነው። አግፍኒ ያ አላህ إذ تستغيثون ربكم فاستجاب لكم አላህን ተዋድቃችሁ ስትጠይቁት እሻላችሁ ይላችኋል። ለሰሃቦች ጠየቁት አላህ። ድንገት ከስጁድ ስነሳ አንድ ፈረሰኛ የሚያምር ፈረስ ላይ የተቀመጠ ጦሩን በፈረሶቹ ጆሮ መሃል ያስቀመጠ እየጋለበ መጣ ይላል። ከርቀትም ያንን ሽፍታ ገደለ። ከዛም ቁም አለኝ። ተነሳለ። ተለገጥኩ። ምን አንተ ማነህ? ዛሬ እኮ በአንተ አላህ እርዳታ አለከልኝ አለኝ። አለው ቃሪ ሊማላ 4ኛው ሰማይ ላይ የምኖር መላእክት ነኝ። ያ ሙጊፍ ስትል ስትጣራ ድምጽ የመጀመሪያው ሰማይ ላይ አስተጋባ። ሁለተኛውን ስትል ሁለተኛው ሰማይ ላይ ረብሻ ፈጠረ ድምጽ። 3ኛው ሰማይ ላይ ሲያስተጋባ የተቸገረ ሰው ጥሪ ነው ተባለ። አላህ ጠላትህን የመግደል ድል ሊሰጥ የጠየቅኩት ላድንህ መጣው። አላህ ደጋግ ባሮችን መላእክታን አውርዶ ሊረዳችሁ ይችላል። በድር ላይ እነ ጅብሪል መላእክቶችን ጥምጣም አልብሶ አውርዷቸው አብረው ተዋግተው እኛ ጋር ቢከሰት ቢፈጸም ሙስተሒል ለአላህ አይደለም ይሆናል። ግን መቆሚያው እዚህ ደረጃ ይሄን ከፍ አድርገን ድረሱልን አንልም። ይሄን ወደ ላይ ሰቅለን ቀብራቸውን አንጠውፍም። ይሄን ወደ ላይ ስበን አጊሱና አንልም። ይሄን የተጣሰው ደንበራ ከራማ አላቸው፣ ዓሊሞች ናቸው፣ ለዲኑ ተዋድቀዋል፣ እንወዳቸዋለን፣ እናከብራቸው። እርዱን ግን የምንለው የነሱንም ጌታ አላህን ብቻ። እነሱ አልቀሰውለት የሄዱትን ዳኖቹ አንዮቹ ነሾንኪ ያለቀሱለትን አላህን ነው እኛ የምናለቅስለት። አለይከ ረበና ቢሑስኒል ኺታሚ ጌታችን ወይ ፍጻሜያችን ነገር ብለው ያለቀሱለትን አላህን ነው እኛ የምንለው። መስመሩ ተስቷል፣ ደንበሩ ተጥሷል፣ ሁለት ዳር ተረግጧል። አንዳንዱ ከራማን የሚያወግዝ የሚያላግጥ እንዴት ሊሆን ይችላል የሚላል፣ ሌላኛው ደግሞ ይህን ከራማቸውን ተጠቅሞ የሰሩትን ጀብድ አይቶ የሚያመልካቸዋል። ቀብራቸው ላይ ሄዶ የሚያርግ ቀብራቸው የሚጠውፍ ድረሱልንም የሚል ተውሂድ አለታል። ለነዚህ አላህ ባሮች አላህ እስቲጃባ ይሰጣል። ዝናብ ደርቆ ጠይቀውት ሊያወርድላቸው ይችላል። መሐመድ ብኑ ሙንከድር ምን አትባዕ ታቢዒን ከተከታዩ ከነቢዩ ሰሃቦች በኋላ ከመጡት ተከታዮች አንዱ ነው። በኢማሙ አሕመድ ዘመን የኖረ ሰው ታዲያ ይላል፣ አንዴ መዲና ላይ ድርቅ ገባ፣ ሰማዩ አኮረፈ፣ ዝናብ ጠፋ፣ ምን በለው ምን ጠጣው ጠፋ።
የመዲና ሰው ተሰበሰበና ሶላቱል እስቲስቃ ሰገደ። አላህ ወጥቶ ለመነ። አላህ ዝናብ ጠባ። ሰው አዝኖ ወደ ቤቱ ተመለሰ። እኔም የነቢዩ መስጂድ ጋር ሰለላሁ ዐለይሂ ወሰለም አንድ ግንብ ጀርባ ሆኜ አላህን ማምለክ ጀመርኩ። ድንገት ይላል ከሌሊቱ በኩል አንድ ጥቁር ሰው ገባ ወደ መስጂድ። ፎጣ ያጣፋ መስጂድ ውስጥ ወደ ቀኝና ወደ ግራዬ ሰው አለመኖሩን አየ። ሻሉን አንገቱ ላይ ያለችው መሬት ላይ አላረግና ወደ ቀኝ ባጋው ገባ ይላል። ሶላት ከሰገደ በኋላ እጁን አነሳ። ጥያቄው አስደንጋጭ ነው። አላህ ሆይ የመዲና ሰዎች ዝናብ ስጠን ብለው ቢጠይቁ ከለከልካቸው? አላህ ሆይ እኔ ምየባለሁ ዝናብ አውርድ። መሐመድ ኢብኑ ሙንከድር ምን ይላል? ቁልቱ ሀዛ መጅኑን፣ ይሄ እብድ አልኳ። አላህን እንዴት ይዳፈረዋል ዝናብ አውርድ ብሎ? ያ ሁሉ ዑለማ ወጥቶ ጠይቆት አላህ አላዘነበ። መማጸኑን ቀጠለ ይላል እየተንቀጠቀጠ። እጁን አላወረደም። ሰማይ ምራድ ጀመረ ይላል። እማንቆጣጠረው ዝናብ መዲና ላይ ረገፍ። ደነገጥኳ። እንዴት አላህ ይህን ባሪያውን ተቀበለው? ምን አይነት ሰው ነው? መስጂድ ላይ በዕልም ማላየው እኛ ስናስተምር ማላቀው ሰው ነው። ሶላት ሲጨርስ ጠበቅኩት። ወጥቶ ቤቱ ሄደ። ቤቱን ተከትያየሁት። ከዛም ጧት ላይ ቁርስ በልቼ ወደ ቤቱ ሄደ። ቤቱ ሳይድ ጫማ የሚሰራ ምስኪን ነው። ሳይ ደነገጠ። ያ ኢማም አለኝ ጫማህን ልስራልህ አለኝ። አይ ትናንት ማታ ወዳጅ አልነበርክም እንዴ አልኩት። ያረከውን አይቻለሁ። ፊቱ ተለወጠ ይላል። ተቆጣ፣ በጣም ተቆጣ። እባክህ ውጣልኝ አለኝ። እየው ተመለስ። በበነጋው ስመጣ ይህ ሰው ዕቃውን ሸክፎ አገር ጥሎ ሄዷል። አልሙኽሊሱ የአላህ ባሪያ ሊታወቁ አይደል? እኔ ወልይ ነኝ ሊላጣ ወልይ አንገቱን የሰበረ አላህ እንዳይቀጣው የሚፈራ ዚክሩ የማይቆጠር ሌሊት ቆሞ የሚያለቅስ ጾም የማይፈታ የአላህ ወልይ ክሊና ዑመርን የመሰሉ ዑስማንን የመሰሉ ሰይድና ዑስማን አንድ ቤታቸው ቁጭ ብለው ሰዎች ሲገቡ ባይኑ ዚና የሰራ ሰው ቤት ይገባል እንዴ አላቸው። ሰሃባው ደነገጠ። አወህዩም ባዕደ ረሱልላህ ከነብዩ በኋላ ወህይ ጀመረ እንዴ አሉ። በርግጥም ሴት አይቶ ነበር የገባው መንገድ ላይ። ላ ለዑስማን ወህይ አይደለም ወላኪን ፈራሰቱል ሙእሚን፣ ይሄ የሙእሚን ፊራሳ ይባላል። በአላህ ብርሃን ነው አይኑ የሚያይ፣ እውነትና ውሸቱን ይለየዋል። ቀይና ቢጫውን አላህ ያሳውቀዋል። ከራማ አላህ ለባሮቹ ይሰጣል። ከራማ ለደጋግ ባሮቹ እንደሚወዳቸው እንደሚያከብራቸው ይጠቁምበታል። ከአላህ ደጋግ ጎንዮች አላህ ያድርገን። ደረጃቸው ከፍ ከሚሉት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ዐለይሂ ሙስተቂ الحمدلله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ودادت الله لدقاق باروتشو كرامان ستا لنبياتوች ሙዕጅዛን ستا ለሚጠላቸው ባሪያዎች ከራማ የሚመስል ነገር በእጃቸው እንዲከሰትም ሊያደርግ ይችላል። ይሄን ኢስቲድራጅ ይለዋል አላህ። ለምሳሌ ለወደፊት ደጃል ይመጣል ብለዋል ነብዩ አለይሂ ሰላቱ ወሰለም። ደጃል የጥመት አባት ነው፣ ከሃዲ ነው፣ ግንባሩ ላይ ካፊር ምን የተጻፈበት ሰው ግን ሰማይ አዝንቢ ሲላት ታዘንባለች፣ ምድርን የያዘችውን ወርቅ አውጭ ስላት ታወጣለች። ይሄ ከራማ አይደለም ኢስቲድራጅ ይባላል
ስለ ደግነቱ ስለ ከራማው ከሰማችሁ ቁርአንና ሐዲስ ላይ አምጥታችሁ መዝል ከት ያለ ከሆነ ሶላቱን ማያሳልፍ ዓቢድ ከሆነ ተቀበሉት። ሶላት አዛን እያለ እኛ አርሽ ሰግደን ነው የምንመጣ እያለ ያላግጥ ከሆነ እንዳትሰሙ። አይ እኛ አንሰግድም መካ ነው ደርሰን የምንመጣ አካል ያላጋጭ። የአላህ ወልዮች አወል ሶፍ ናቸው። የአላህ ወልዮች ዛኪሮች ናቸው። የአላህ ወልዮች ራሳቸውን ከሱስ ያራቁ ናቸው። የአላህ ወልዮች ሙጃሂዲኖች ናቸው። የአላህ ወልዮች ሺህ ደረሳዎችን ሰብስበው የሚያስተምሩ ናቸው። እኛ ምናቃቸው የኛ አባቶች እንደዚህ ሃኡላ የአባኢ ፈቲል ቢሚስሊ ወልዮቹ እንዳይከበሩ በዚህ ዘመን እንዳይወደዱ ያደረገ ያለው ዋናው ሰው የወልዮቹ ወዳጅ ነን የመሻይኮቹ ጠበቃ ነው ይለው ሰው ስለነሱ ሲያወራ ከተጨባጩ ያወጣዋል። የማይመስል ነገር ይጨምርበታል። አንድ ኦዲዮን ያዳምጫል 300 ነብያትን ራስ ላጭቻለሁ የሚሉ ወልይ ማለት ልብ ያላችሁ ነብዩ መሐመድን ላጭቻለሁ ሲወለዱ ይላል። ዳይለት ተረት ያወራ ይህን ትውልድ እንዴት ነው የምንለውጠው? ወጣቱ እነሱን እንዳያከብር እኛ ምናወረው ወሬ ነው ያደረገ። የተመጠነ ትክክለኛ ከራማቸውን ልቅናቸውን ዒልማቸውን ተቅዋቸውን ነው ለትውልድ ማስተላለፍ ያለብን። ያኔ ነው የትውልድ በስማቸው ላይ በራሪያቸው የሚሰይም፣ በስማቸው መስጂድ የሚሰራው፣ በስማቸው ሽልማቶችን የሚያደርግ። ትላልቅ መሻይኾች አባቶች አሉን። ከነሱ አንፃር ብንመዘል እኛ ትቢያለ ግን ታሪካቸው ተበላሽቷል። ታሪካቸውን ቀይረውታል። ታሪካቸውን በውዘውታል። የምትሰማው የሚያስገርም የሚመስል ከተጨባጩ የወጣ እልፍት ብለው ደግሞ ወደ አምልኮ ይቀይሯቸዋል። ከራማቸውን ያወራና አስደማሚ ነገሩን ይናገርና አላህ በረካቸውን ያስረዳን ይላል። አጊሱና ያ ፉላን ይላል። ይሄ ወጣት ከነዚህ ወልዮች እየሸሸና ወልዮችን ወዳል እኛ እንስተካከላቸው እናከብራቸዋለን። የከፈሉትን መስዋዕትነት አንረሳ። በዛ ባስቸጋሪ ወቅት ትራንስፖርት በሌለበት ይህን ዒልም ሐበሻ ላይ የበተኑ ደረሶችን ያቀሩ ለኛ ሲሉ መስዋዕትነት የከፈሉ ታርዶ የቀረበላቸውን የሌላ እምነት ስጋ አንበላም ብለው ጡታቸው ተቆርጦ የሞተ አንገታቸው የተቀላ ማን ይደርስባቸው? አንቃቆች ሰው ስለሚወዳቸው እንዳያሻርክባቸው እኔ ስሞት አብሬን ደብቃችሁ ቅበሩኝ ህዝቤ እኔም በጣም ስለሚያፈቅር ያመልከኛል የሚሉ ተውሂድ ያዙ የተውሂድ ዘቦች እነሱን ካልወደድን ለማን እንወዳል? እነዚህ የአላህ ወልዮች ካልሆኑ አላህ ምድር ላይ ወልይታል። እንወዳቸው እናከብራቸው። በስስት ነው የምናነሳቸው። ታሪካቸውን በፍቅር ነው የምናዳምጠው ከትክክለኛ መሻይኾች። አስታውሳለሁ አንድ ትልቅ ሼኽ ጋር በዕልም ዙሪያ ውጭ ሀገር ላይ ተወያየን። ረጅም ሰዓት ከተከራከርን በኋላ ያ ሼኽ ያሲን አለኝ ያለ ደረጃ ይሄን የተማርከዋል የሆነ ዩኒቨርሲቲ ምለው መስሎታል። ቁልቱ ከመሻይኾቹ እግር ነው የወሰድኩታል። እኔን እንዲህ ካለ የኔን ሼኾች የእነዚህን ዑለማዎች ደረጃ ቢያይዝ ከነሱ የወሰድነው ብርሃን ነው። ዛሬ ዝቺ ለመርጨት እየሞከርን ያለ ውለታቸው የገዘፈ የአላህ ምርጥ ልጆች። ስለነሱ ስናወራ በመጠን እናክብራቸው እናድንቃቸው። ከራማቸውን በትክክል የተበሰመ ካለ እናንሳው፣ ወደ አምልኮ ግን አንቀይረው። ድረሱልኝ አንበላቸው። ቀብራቸውን ዶሪክ የናንገንባ ዛየድን አንረድ። ነብዩና መሐመድ አለይሂ ሰላቱ ወሰላም ከማ في ሙስሊም ላይ በተዘገበው አልይል ጠሩትና ምን አሉት? ወላ ረአይተ ቀብረን ሙሽሪፈን ኢላ ሰወይተ። አልዩ ያሉት ሄድና መቃብሩ አካባቢ የቆመ የተሰራ ቤት ካለ አስተካክለህ ሆነ።
ሶሒህ ሐዲስ ተዛናውን ሐረም ላይ መካ ላይ ሄዳችሁ ዶርሽም አትመለከቱ። ነብዩ ከመሞታቸው በፊት ኡማው እንደሚወዳቸው ስለሚያውቁ አላህ ወይ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ ቀብሬን ሰው የሚገዛው ጣዖት እንዳታረግብኛ። አላህም ተቀበላቸው። የእሳቸውን ቀብራው ማን ይገዛ? ድሮ ጀምሮ አላህ ጥበቃ ሰጥቶታል ቀብራቸው። በዛኔ ኢማሙ ኢብኑል ቀይም ፊ ኑንየቲ ምን ይላሉ? እስተጃበ ረቡል ዓለሚን ዱዓአሁ ወአሓጠሁ ቢሰላሰቲል ጅድራሊን። አላህም ዱዓቸውን ተቀበለና በሶስት ግንብ አጠረው ቀብራቸውን ይላል። የነብዩ መስጂድ ትሄዳለህ፣ አልቅሰህ በፍቅር ሰላምታ አድርገህ ትወጣለህ እንጂ ነብዩ የሚገዘል ሚያርድ የለም። አላህ ጠብቆታል። ያም ቀብር ወልዮችን ልውደዳቸው ያረጉት ተአምር ሲኖር ወደ አላህ እናስጠጋው። አላህ ተቀበላቸው፣ አላህ አረገላቸው፣ አላህ ሰማቸው። ወደ አላህ እንሳበው። ምንም ጸጋ የለም ምድር ላይ የአላህ ቢሆን እንጂ ችግር ገጥሞ ሰዋው የሚገለብጠው ምንድነው? ልጅ ሳይኖረው ይቀራል። አንድ ሼኽ ጋር ሄድና ዱዓ አርጉልኝ ይላል። ዱዓ አላህን ያደርጋሉ፣ ልጅ አላህ ይሰጠዋል። ያኔ ምን ይላል? ሼኾቹ ልጅ ሰጡ ይላል። አየኸው ቀዩ መስመር፣ አየኸው የፈንጁን ቀጠና። ወደ አላህ ለምን አትመልሰው? አላህን ጠይቀው አሰጡህ ለምን አትል? እነሱ ምን አቅም አላቸው? ስለወደዳቸው ሻላቸው አላህ ሰጥ። በቂል አንደሉሲ ከኢማሙ አህመድ ዘመን የነበረ አንድ ትልቅ ሰው ነው። በሱ ንግግር ይልቋቸው። እሳቸው ያኔ ሩቅ አገር ላይ የአንዲት ሴት ልጇን ጠላት ወሰደ፣ እስር ቤት ወስዶ አሰረ። እናት ነች፣ ልጇን አፈቀች። ልጇን በጣም ሳሳችለት። ወደ እነዚህ ትልቅ የአላህ ወልይ መጣች። በቂል አንደሉሲ መጣች። ልጄን ሰዎች ወስደው ሌላ አገር አሰሩብኝ፣ ዱዓ አድርግልኝ አላህ ያስፈታው አለች። እኔ ወልይ ምን አሉ? በይ ወደ ቤትሽ ሂጂ፣ ምናረገው እናረጋለንና ሄደች። እጃቸውን አስያ አርrahማንን ጠየቁት፣ አላህን ተማጸኑ። ከቀናት በኋላ ያ ልጅ የታሰረው ተፈቶ እናቱ ይዛው መጣች። ጠየቀው ሼኹ፣ እንዴት ነው ሁኔታ አለ። እኔም አንድ ቀን እጄ ተከንችሮ እግሬ በብረት ታስሮ ያለ ድንገት ብረቱ ተበጥሶ ወደቀ፣ ሰንሰለቱ። የጠላቱ ጦር አዛዥ መጣና ሰበርከው እንዴ ብሎ ወቀሰኝ። ሚበይድ ሰው አመጣና አሁንም በየደው፣ ተበጥሶ ወደቀ። እንደገና በየዱት፣ ተበጥሶ ወደቀ። ከዛም አንድ ጥያቄ ጠየቀ፣ እናት አለህ እንዴ አለ። አዎ አልኩት። እንግዳማ ፈታችሁ ልቀቁት፣ ከዚህ ልጅ ጀርባ አላህ ማይመልሰው ዱዓ አለ ብለዋል። ሰዓቱን ንገረኝ እስኪ፣ ብረቱ ተበጥሶ የወደቀበት ሰዓት ማለት ልክ እሳቸው ወደ አላህ እጅ ያነሱበት ሰዓት። አላህ ባሮቹ ያከብራል። እኛ አገር ግን ይሄ ቢከሰት ምንድነው የምንለው? ሼኾቹ ሄደው ብረቱን በጠሱት እንላለን። ሼኾቹ አላህን ለምነው አላህ ያን ባሪያ ያስፈታው። ተውሂድ ማለት ይሄ ንወዳቸዋል። አታጋጩ ከነዚህ ደጋልጎቹ እናከብራቸዋል፣ እንሳሳላቸዋል። ከኛ ጋር በደረጃ እንደማይገናኙን ጠንቅቀን እናውቃለን። የአላህ ምርጥ ባለሟሎች መሆናቸውን እንመሰክራለን። ግን ወደ አምልኮ አልቀየረው። ንወዳቸዋል። ነብዩን እንወዳለን አይደለም? እነሱ ትላልቆቹን ነብዩ ሙሳን እናወዳለን። ለሙሳ ድረስልን ግን አላ የእስልምና ነጃይ መውጫው መንገድ መሐለኛው ብርሃናማው መንገድ ነው። ሁለቱ ጠርዞች የእስልምና አይደለም።
يا من تحبون النبي محمدا صلوا عليه وسلموا طول المدى، فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم ألف بين قلوبنا، اللهم اهدنا فيمن هديت وعافنا فيمن عافيت. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا مريضا إلا شفيته، ولا ضالا إلا هديته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.